ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የዕለቱን ዜና ይዤላችሁ ቀርቤያለሁ። ኑር ብርሃኑ ነኝ። አብራችሁን ቆዩ። የዕለቱን ዋና ዜናዎችን አሰማችኋለሁ። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ጄኔራል ጻድቃን ገብረትንሳኤ አስታወቁ። እስራኤል የመላ የጋዛ የጦር ኃይል አቅርቦት እንዲቋረጥ ትዕዛዝ ሰጥታለች። እነኚህ ዜናዎችን አንድ ባንድ አሰማችኋለሁ። ሰብስክራይብና ላይክ እንድታደርጉኝ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል በግልጽ የሚታየው መቃቃር የኔ ስጋት ይሄ ብቻ አይደለም፣ ከቃላት አልፎ ወደ ጦርነት እንዳይሄድ ብለዋል። ጦርነቱን ለቀጠና ዶፍን እንደሚሆን ጄኔራል ጻድቃን በእንግሊዝኛ ባሰፈሩት ጽሑፋቸው አስታውቀዋል። በሁለቱም ሀገራት መካከል የሚደረገው ጦርነት በሁለቱም ወገኖች እንደሚባለው አጭር እንደማይሆን የገለጹት ጄኔራል ጻድቃን ለቀጠና ወደማ እንደሚሆን ጠቅሰዋል። ጦርነቱ ሲያስከትለውን የምናውቀው የሀገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮ ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል ብለዋል። በጦርነት ማዕከላዊ የምትሆነው በደንብ የሰለጠነች ልምድ ያካበተች ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ አክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከሩ ከጊዜ ወደ ጊዜ እየተባባሰ መጥቷል። በቅርብ ሳምንታት ውስጥ የግጭት ስጋት ውስጥ እንዳለ ከተለያየ አቅጣጫ ሲሰሙ ቆይተዋል። በተለይ የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠሩት ተጠያቂ የሚያደርግ ጽሑፍ መጻፋቸውን ተከትሎ ነው ተብሏል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረመስቀል ለዚህ ጽሑፋቸው ምላሽ ሰጥተዋል። ኢትዮጵያ ኤርትራ እየተናኮሰች እንደሆነ የሚከስ ጽሑፍ በኤክስ ገጻቸው አስፍረዋል። ከፕሪቶሪያ ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያ ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መቆሙ ይታወሳል። ጄኔራል ጻድቃን ትግራይ ከዚህ ጦርነት መራቅ እንደምትፈልግ ተናግሯል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶችን መጠቀም እንደሚሹ ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱም ሀገራት መካከል ያለው ግንኙነት በማጣልሸቱ በማስታወስ ጦርነቱ አይቀሬ በመሆኑ ጄኔራሉ ጠቅሰዋል። ዝግጅቱ የመጨረሻ ደረጃ ላይ ነው። ለጦርነት የሚደረገው ዝግጁ አንዳችም ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብደናል ብለዋል። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢው ፖለቲካና ከታሪካዊ ከባህላዊ አንጻር ስጋት ውስጥ እንደሆነች የተናገሩት ጄኔራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው ብለዋል። እስራኤል በመላ ጋዛ የጦር ኃይል አቅርቦት እንደሚቋረጥ ትዕዛዝ ሰጥታለች። የአገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾች እንዲለቅ ጫና ለመፍጠር በሚል እርምጃ እንደተወሰደ ተናግረዋል። ሚኒስተሩ ያስተላለፈበት እስራኤል ከ2 ሚሊዮን በላይ ህዝብ የሚኖርበት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው ተብለዋል። ታጋቾችን ለማስመሰል እንዲሁ በጦርነት ማግስት ሐማስ በጋዛ ውስጥ አለመኖሩን ለማረጋገጥ በእጆቹ ያለው ማንኛውንም መሳሪያ እጠቀማለሁ ሲል እሁድ ዕለት በቪዲዮ ባስተላለፈ መግለጫ ተናግረዋል። የጦር ኃይል መቋረጥ በዋናነት ለጋዛ ንጹህ ውሃ መጠጥ እንዳያገኙ አስደርጓል ሲል ሐማስ ወቅሰዋል። የእስራኤል መንግስት የውሃ አገልግሎት ሊቋረጥ እንደሚችል ፍንጭ ሰጥቶ ነበር። ሚኒስተሩ በመግለጫ ለጋዛ የጦር ኃይል መቋረጥ በአስቸኳይ ሊቋረጥ እንዲችል ትዕዛዝ ሰጥቻለሁ ሲል ተናግረዋል። ተጨማሪ የተኩስ አቁም ስምምነት ሁለተኛ ምዕራፍ በአስቸኳይ እንዲጀምር ጥሪ አቅርበዋል። የጋዛ የባህር ዳርቻ ግዛቶች ላይና የመሰረተ ልማት አውታሮች ላይ በእስራኤል የተቀናጀ ያለማቋረጥ ጥቃት ከፍተኛ ውድመት እንደደረሰ ተናግረዋል። የጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ ከ10 ቀናት በፊት የተጠናቀቀ ሲሆን ይህ ያልጸና ስምምነት ለማራዘም የሚደረግ ውይይት በያዝነው ሰኞ በኳታር ይቀጥላል ተብሎ ይጠበቃል። እስራኤል የመጀመሪያ ምዕራፍ የተኩስ አቁም ስምምነት መራዘሙን ሐማስ እንዲቀበል ትፈልጋለች ተብሏል። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቅ እንዲሁም የእስራኤል ጦር ጋዛ ሙሉ በሙሉ ለቆ እንዲወጣ ይፈልጋል ተብለዋል።